ይህ የምትመለከቱት ከአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ ፍትህ ለተገኝ ባልቻ እና ሌሎችም ኢትዮጵያውያን ከቤታቸው እንደዚህ እንደ በግ ተወስደው ለሚገደሉት በጥይት አርቲስት ሄኖክ ምንድነው የሆነው? በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያ የሚከፈልን እውነተኛ መስዋዕትነት በተግባር ያሳየም። ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ባላችሁበት ሁሉ ሰላም ጤና ይብዛላችሁ ልል ፈልጋለሁ። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። ቲክቶክ፣ ኢንስታግራም፣ ፌስቡክ እና የተለያዩ ሶሻል ሚዲያ እያሰሱ ከመዋል አንድ ቪዲዮ በማየት ብቻ ሰሞነኛ አነጋጋሪ የሆኑ ጉዳዮችን በቀላሉ መመልከት ስለሚሻል ቻናሉን ሰብስክራይብ አድርጉላችሁ ፈልጋለሁ። የዛሬው ቪዲዮአችን የሚሆነው እንግዲህ በሽሮ ሜዳ የሆነ ግለሰብ በፖሊስ ተገሏል። 4 ቦታ ተመቶ ነው የተገደለው። በጣም በሚያሳዝን ሁኔታ ነው። ለጥያቄ ትፈልጋለህ ተብሎ ተጠርቶ ነው የተገደለውና ማብራሪያውን ብዙ ቪዲዮዎች እየተሰሩ ነው ያሉት። የሆነ ወንድማችን በዜና መልኩ አሪፍ አድርጎ አቅርቦታል። እስኪ ይሄንን አሳዛኝ ጉዳይ አብረን ሰምተን እንመለስ። ይህ የምትመለከቱት ከአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ በርካቶችን ያስቆጣበት ቪዲዮ ነው። ሟች ወጣት ተገኝ ባልቻ ኦሮሮ ይባላል። በአካባቢው በታታሪነቱና በለጋስነቱ ይታወቃል ያሉት የቅርብ ወዳጆቹ በቅርቡ የንግድ ሱቁ በመፍረሱና ንብረቱን በማጣቱ በከፍተኛ የስነ ልቦና ጫና ውስጥ ይገኝ እንደነበረም ገልጸዋል። ከወራት በፊት ከአንድ የፖሊስ አባል ጋር በነበረው አለመግባባት ታስሮ 5 ቀናት በስር መቆየቱን ገልጸው በወቅቱም አባቱ ከዚህ ዓለም በሞት መለየታቸውን አስረድተዋል። ወጣት ኦሮሮ ዛሬ ለጥያቄ ትፈለጋለህ ተብሎ በፓትሮል ተጭኖ ወደ ፖሊስ ጣቢያ ከደረሰ በኋላ ቀደም ሲል አለመግባባት የነበረው ያው የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ ሕይወቱ እንዲያልፍ ማድረጉን አስረድተዋል። የአዲስ አበባ ፖሊስም ባደረገው ክትትል ገዳይን በቁጥጥር ስር አውሏል። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። ዘመኑ ግን ለምንድን ነው እንደዚህ የከፋው ወገን? እውነት ነው፣ እውነት የምር ነው። በጣም ብዙ ሰዎች ራሳቸውን እየገደሉ ነው የምንሰማው እና በጣም ህግ አልከበር ሲል ነው የምናየውና በጣም የሚያሳዝን ጊዜ ላይ ነው የደረስነው። ይሄ ግለሰብ ከቤት ተጠርቶ ነውና የቂም በቀል ነገር ነው ያለው። እንግዲህ እንደሰማሁት ከሆነ በጣም የሚያሳዝንና ልብ የሚነካ ነገር ነው። የሰውዬ ቤተሰብ ልጆች ሊኖሩት ይችላል። እስኪ እናንተ የምትሉት ነገር ካለ ወደ ተመልካቾች ሀሳብ አስተያየቶች ኮሜንት ቦክስ ላይ ያስቀምጡልኝ እያልኩኝ ሰዎች ሀሳብ አስተያየት እየሰጡበት ነበረ። የሆነች ልጅ ያለችውን ሀሳብ አብረን ሰምተን እንመለስ። ፍትህ ለተገኝ ባልቻ እና ሌሎችም ኢትዮጵያውያን ከቤታቸው እንደዚህ እንደ በግ ተወስደው ለሚገደሉት በጥይት ተደብድበው ለሚገደሉ ኢትዮጵያውያን። ተገኝ ባልቻ እንግዲህ በሽሮ ሜዳ ላይ ነጠላ እየሸጠ ቤተሰቡን የሚያስተዳድር ወጣት ነበረ። በህብረተሰቡ የሚታወቅ መልካም የሆነ ወጣት። ከዛን በኋላ እንግዲህ በልማት ምናምን ተባለ፣ ሱቁ ፈረሰ። ከዛን በኋላ እንግዲህ የሚሰማችሁን ነገር አስቡ። ማለት የምትሰሩበት ሰርታችሁ የምትበሉበት ቦታ እንደዛ ሲሆንባችሁ የሚኖራችሁን የሳይኮሎጂካል ጫና፣ ስነ ልቦናዊ ጫና አስቡት። በዛን ጊዜ እንግዲህ የተለያዩ እንትኖች ሊኖሩ ይችላሉ። ከዛም በፖሊስ ታሰረ። ከዛም ታስሮ እዛው እያለ አባቱ ይሞታል። አባቱ ሞቶ ደግሞ አንዴ ወጥቼ እንኳን አባቴን ልቀብር ብሎ ቢጠይቅ ይከለከላል። ከዛም በኋላ ተፈቶ ወጥቶ ደግሞ እንደገና ቂም የያዘው ፖሊስ ወስዶት ለጥያቄ ትፈልጋለህ ተብሎ ተወስዶ በጥይት ተደብድቦ በፖሊስ ጣቢያ ይገደላል። ምን ማለት ነው? ፖሊስ ህብረተሰቡን ለመጠበቅ ነው እንጂ ህብረተሰቡን እንደነ ተገኝ ባልቻ አይነት ወጣቶችን ለመግደል አይደለም። ፍትህ እንፈልጋለን። በነገራችን ላይ ይሄ ግለሰብ ፖሊስ ጣቢያ ደጃፍ ላይ ነው ህይወቱ ያለፈውና በጣም ነው የሚያሳዝነው። እውነት በቃ የህግ ቦታ ላይ የሰው ነፍስ እንደዚህ በሚወጣበት ዘመን እኔ ሀገራችን ወዴት እየሄደ እንዳለ ነው በቃ ግራ የገባኝ። ሰዎች ራሳቸውን ያጠፋሉ። ህግም የሰዎችን መብትና ጥያቄ በአግባቡ አይመልስምና የቂም በቀል ነው በቃ የሆነው ያለው ነገር። እውነት ያለው ሰው የማይከበርበት፣ እውነቱ የማይወጣበት እና ሞት አማራጭ የሆነበት ጊዜ ላይ ነው የደረስነው። በጣም ነው የሚያሳዝነው። እውነቱን ለመናገር በጣም ከልብ ነው ያዘንኩት። ምክንያቱም ይሄ ሰው እንግዲህ ቤተሰብ ሊኖረው ይችላል።
ምንም ያክል ይሄ ሰውዬ ቢታሰርም የገደለው ሰውዬ በነገራችን ላይ ታስሯል። ምንም የፈለገውን ያክል ቢታሰር ግን ነፍሱ መመለስ ስለማይችል በጣም ነው የሚያሳዝነው። እስኪ ሀሳባችሁን አሳውቁኝ እያልኩኝ ወደሚቀጥለው ቪዲዮ ደግሞ ስንሄድ ሄኖክ በጣም በሚገርም ሁኔታ አዲስ ፊልም ይዞ እየመጣ ነው። በጣም የሚከብድ መስዋዕትነት ነው የከፈለውና እስኪ እሱን ነገር አንዴ አይተን እንመለስ። አርቲስት ሄኖክ ምንድን ነው የሆነው? በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያ የሚከፈልን እውነተኛ መስዋዕትነት በተግባር ያሳየም አርቲስት ሄኖክ ወንድሙ በሶሻል ሚዲያ ላይ ሰሞኑን እንግዲህ ትልቅ መነጋገሪያ ሆኗል። ሄኖክ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈባቸው 7 ዓመታት በትዕግስትና በጽናት የተሞሉ ነበሩ። ሄኖክ ለዚህ ፊልም ስኬትና የሚወክለው ገጸ ባህሪ ተአማኒነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያው ያለውን ፍቅር በተግባር አሳይቷል። አርቲስቱ የጀመረውን ፊልም ከዳር ለማድረስ የገጠመው የገንዘብ እጥረት ሳይበግረው በተለያዩ መንገዶች ድጋፍ በማሰባሰብ እና የሰዎች ፊት በማየት ጭምር ስራውን ለመቀጠል ተገዷል። ታዲያ በምስሉ ላይ እንደሚታየው ሄኖክ ለገጸ ባህሪው ሲል የደረሰበት አካላዊ ለውጥ ለሙያው የሰጠውን ትልቅ ዋጋና ቁርጠኝነት በግልጽም የመሰከረ ሆኗል። እናም አሁን ላይ ትልቁና ዋናው የፊልሙ ቀረጻ ተጠናቆ ለማጠቃለያ መድረሱ የተሰማ ሲሆን እናም ይህም ስኬት በብዙ ውጣ ውረድና መከራ ውስጥ ላለፈው ሄኖክ ትልቅ እፎይታንም ሰጥቶታል። ሄኒ ላሳየው የማይናወጥ ትጋትና ላሳለፍካቸው አድካሚ ጉዞዎች ትልቅ አድናቆት ይገባል። እስኪ ሁላችሁም ለአርቲስቱ ያላችሁን አድናቆት ኮሜንት ላይ ግለጹለት። ፎሎ እያደረጋችሁ ቤተሰብ ይሁኑም። ወንድማችን ሄኖክ እዚህ ፊልም ላይ በጣም ትልቁ መስዋዕትነት ነው እየከፈለው። እንዳያችሁት ድርቅ ነው ያለው። በቃ ቶታሊ በጣም ብዙ ኪሎ ነው የቀነሰው። እንደዚህ ጡንቻም የነበረና ወዛም የነበረ ሰው ለፊልም ብሎ እንደዚህ እንትን ሲል በጣም የሚገርም ነገር ነው። ትልቅ መስዋዕትነት ነው የከፈለው። እኔ ፊልሙን እስከማይ ነው የቸኮልኩት እውነቱን ለመናገር። እናንተም እስኪ ያስባችሁት ነገር ካለ አሳውቁኝ። መጨረሻ ላይ የሆነ ቪዲዮ አስቀምጬላችኋለሁ። እሱም ስለዚሁ ስለተገደለው ወንድማችን በፖሊስ እጅ ማለት ነው በጣም ብሪፍሊ ኤክስፕሌን አድርጎታል የሆነ ሰውዬ። እሱን አይተን የዛሬን ቪዲዮችንን እንቋጫለን ማለት ነው። ሽሮ ሜዳ አዲስ አበባ ላይ ዛሬ ከፍተኛ ተቃውሞ ነበረ። በ4 ጥይት አንደኛው ፖሊስ በግፍ አንድ ሰው ደብድቦ በመግደሉ ምክንያት ህዝቡ በቁጣ ወደ አደባባይ ወጥቶ በዛሬው ዕለት ሽሮ ሜዳ አካባቢ ተቃውሞ ሲገልጽ እዚህ በ4 ጥይት ሰው ተደብድቦ ተገደለ የሚል ትሰማላችሁ። እሱን አቀረብንላችሁ። ህዝብ ለተቃውሞ መጥቷል። ማረሚያ ቤት ውስጥ ካልከፈልክ ብለው ታንቆ ሞቷል። እሱን ደግሞ አምጥተን አሳየናችሁ። ሌሎቹ ደግሞ ካልከፈላችሁ አትወጡም ተብሎ 1.5 ሚሊዮን ፌዴራል ፖሊስና ማረሚያ ቤት ኮሚሽነሮች እየተነጋገሩ ይደልላሉ። እነ ባጫ ደበሌ ከአንድ ነጋዴ ብቻ 11 ሚሊዮን ብር አምጪ ብለው ከዛ በኋላ ደረቅ ቼክ ሰጥታናለች ብለው አስመትተው እሷንም እስር ቤት ጥለው እያሰቃዩ ነው። በሁሉም መስኪው ወታደር ልከው በጦርነት ያምሳሉ። እንደገና በየቦታው ሊዋጉ ይፈልጋሉ። ከነዚህ በላይ ቀድመ የምትታገለው ማንን ነው? ሁሉንም በየደረጃው ታገል። በቃ መታገል አለብኝ የምትለውን አካል ግን እንዴት ከነዚህ ላይ ፊታችንን ዞር እንድናደርግ እንጠየቃለን ብሎ ለሚጠይቅ ሰው የአገዛዙን ግፍና ሁኔታ በሚገባ ለመግለጥ ሞክረናል። አዎ ብዙ ሰዎች ጋር እንደደረሰና ብዙ ሰዎች እየተነጋገሩበት እንደሆነ ነው ይሄ ነገር የሚያመላክተው ዜና ላይም መቅረቡ። ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። እስከ መጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁ ልል እፈልጋለሁ። በሌላ ቪዲዮ እንድንገናኝ እንደተለመደው ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ አዲስ የሆናችሁ ማለት ነው። ምክንያቱም ሶሻል ሚዲያ እያሰሱ ከመዋል ቲክቶክ፣ ፌስቡክ የተለያዩ ሶሻል ሚዲያዎችን እያሰሱ ከመዋል አንድ ቪዲዮ በማየት ብቻ ሰሞነኛ አነጋገር የሆነ ጉዳይ በቀላሉ መመልከት ስለሚሻል ቻናሉን ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን ኦን ላይ ማስቀመጣችሁ እንዳትረሱ። ምክንያቱም የደወል ምልክት ኦን ላይ ስታስቀምጡ ቪዲዮ በመለቅበት ሰዓት በማንኛውም ሰዓት ማለት ነው
በኖቲፊኬሽን መልኩ እንዲደርሳችሁ ስለሚያደርግ ሰብስክራይብ ስታደርጉ የደወል ምልክቱን ኦን ላይ አድርጉ። የዛሬው ቪዲዮአችን ይህን ይመስል ነበር። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ እያልኳችሁ በሌላ አነጋጋሪና ሰሞነኛ ጉዳይ በሆነ ቪዲዮ እስከምንገናኝ ደህና ሰንብቱ።